አውቃለሁ ሲሰግድም ነበር ሙስሊም ነበር። ከእስልምና አምስት አይደለም ታዩሽ ከእስልምና እንድትወጪ ያደረገች ነገር ምንድነው? ዝም ብዬ ነው በራሴ ፍቃደኝነት ፈልጌ ያለምንም ምክንያት ማለት ነው። ከእስልምና ላይ ችግር አግኝተሽ አይደለም አይደል? አዎ ፈልጌ በራሴ ፍቃደኝነት። እሺ ጥያቄሽ ምንድነው ታዲያ? ክርስትና ላይ ኢየሱስ ክርስቶስን ለማምለክ ነው የሄድሽው? ከነቢያቶች መካከል አንድ ነብይ እንደሆነ መጽሐፍ ቅዱስም ላይ አለ። ነብይ ማምለክ ደስ ብሎሽ ነው የሄድሽው ወይንስ ምንድነው? ነብይ እንደሆነ አላውቅም፣ ጌታ መሆኑን ነው የማውቀው። ነብይ እንደሆነ ላሳየሽ። መጽሐፍ ቅዱስ ላይ በዘመኑ ያሉ ሰዎች ሁሉ ነብይ ነው ብለው ነበር የሚያምኑት። ላሳየሽ። ጌታ ኢየሱስ ጌታ አዳኝ ህይወት መንገድ መሆኑን አውቃለሁ፣ ግን ነብይ መሆኑን አላውቅም። ነብይ መሆኑን መጽሐፍ ይናገራል። ላሳየሽ። መጽሐፍ ቅዱስ ላይ በዘመኑ የነበሩ ነብይ ሰዎች ሁሉ ተአምር ሲሰራ ያዩ ሰዎች ሁሉ ምንድነው ሲባሉ ነብዩ ኢየሱስ ነበር የሚሉት። ላሳየሽ ማስረጃ መጽሐፍ ቅዱስ ላይ አይደለም። እኔ እንደዚህ ብዬ አላመንኩም ማለት ነው። ያመንኩት እኔ ኢየሱስ ጌታ ህይወት መንገድ መሆኑን አምኛለሁ። መጽሐፍ ቅዱስ ማንበብ እስከዛሬ አምኜ የኖርኩት በምንድነው? በእንደዚህ አይነት መንገድ ነው። መጽሐፍ ቅዱስ ላይ አታምኝበትም? መጽሐፍ ቅዱስን ነብይ እንደሆነ ላሳየሽ እያልኩሽ ነው። አይ አላምንበትም እሱን ካልሽ ነብይነቱን ችግር የለም ብለፈው ነብይ ነው ኢየሱስ ክርስቶስ ነብይ ነው የሚልበት ቦታ የለም አለ። ላሳየሽ። ነብይ ኢየሱስ የሚል ላሳየሽ። ነብዩ ኢየሱስ ነበር ህዝቦች ሁሉ አምኑት። ይሄ ደግሞ አሁን ዛሬ መንገደኛም ስለሆንኩ አልተዘጋጀውም። መጀመሪያ ነገር ምንድነው ልጅቷ ሳላስብ የጠየቀችኝ ዝም ብዬ እሷን እንትን ብዬ አላሰፍራት ምናምን ብዬ ነው እንደ የመጣው ስለማስም አልተዘጋጀውም። ነብይ መሆኑን እሺ ትቼዋለሁ። አላሳይም እሱ አሁን አምላክ እንድትያደረገች አምላክ እንድትያደረገች እንድታደረገ ሄሎ አለ ሸጊቱ ሄሎ ሄሎ አለይኩም ሰላም። የሆነ ጥያቄ ልጠይቅህ ነበር። እቺ ሰልማ ነው። እኔ ሰለምቴ ነኝ። እንደሚጨነቁላት ነው። ይሄን ስታደርጉ ጊዜ ወደ እሳት ትሄዳላችሁ እያሉ እየተናገሩ ወላ ይዱሉ ዐላ ሸፍቀቲሂ ዐለይሂ ሰላቱ ወሰላም እናት ስለምትወደን ነው። እኛን ይሄን ብታደርግ አልለቅህም፣ እገርፍሃለሁ፣ አስሬ ይሉናል። ይሄን ብታደርግ በርበሬ ነው የማጠነህ፣ ቆይ መግቢያህን ታያታለህ፣ እዚህ ቤት አትገባም ይሉናል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ተግሳጽ ሴቶች ላይ ማብዛታቸው ለእነርሱ ምን ያክል እንደሚሳሱላቸው እንደሚያስሉላቸው የሚያሳይ ነው። ይሄን ይመስላል። እሺ ይህ ሳይሆን ግን በጣም የሚያሳዝነው ይህ በቀጣይ ዓለም ነው በእሳት የተባለው ነገር ግን በምድር ላይ ሴቶችን በእሳት አቃጥሏቸው ይላል እግዚአብሔር። ይሄን ደግሞ ሚኪ ያውቃል። ሚኪሻ ማስረጃ ያምጣል። ማስረጃ መጽሐፍ ቅዱስ ላይ እግዚአብሔር ሴቶችን በእሳት አቃጥሏቸው ይላል። ይሄ በቀጣይ ዓለም ገሃነም ምናምን ሳይሆን እዚሁ ምድር ላይ በእሳት አቃጥሎ ሴቶችን ይላል። ምን ትላለህ? ማስረጃ ያሳየሽ። መጀመሪያ ያልከኝን እንትን ላምጣልህ። መጀመሪያ ወደዛ ከመራች በፊት በእናንተ በእንትን ላይ ድሆች ምን እንደሚገቡ ገነት ይገባሉ ያልከኝን ማስረጃ ልስጥ። ገነት ይገባሉ አይገቡም ማለት ነው። እሱ አይደለም ጥያቄ ማለት ነው። እቺ ናምባት ቁጥር 9 ምን ትላለች? ምን ነው መጀመሪያ የኔ ጥያቄ ልመልስልህ። አውጣ ስላልከኝ ነው ያው አውጥቻለሁ። አንብባት። እሺ 9 ምን ትላለች? እሺ ይረብሻል። እዚህ እሺ ሰዶስ ቁጥር 9 ምን ይላል? ድምጽ ከፍ አድርጋል። አንብበው። የካህንም ልጅ ብታመነዝር የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል ይላል። ያ ኢላሃ ኢላላህ። በእሳት ትቃጠል ምን ማለቱ ነው? ብታረክስ ነው። አንተ አሁን ጀነት የምትገባው ምን ስለሆነ ሲኦል የምትገባው ምን ስለሆነ ነው? ስለተረገምሽ ብለሃል አይደል? ሴትሽ ስለተረገመች ብቻ ወደ ጥፋት ትገባለች ብለሃል። ቀጣይ ዓለም ላይ አይደለም።
ቀጣይ ዓለም ላይ አንተ ምን ላብራራለህ ይሄ ምን ያለው ምንድነው የሚለው ብታመነዝር ወይ ደግሞ ዝሙት ብትሰራ ኃጢአት ብትሰራ ነው እንደዚህ ያለበት ምክንያት። ስለዚህ ምንድነው ብታመነዝርና ዝሙት ብትሰራ በቃች የምን የሰይጣን እንትን ነው ያን ተመርኩዞ እንደዛ ያለበት እንጂ ሴት ልጅ ዝም ብላ ወደ ትቃጠል የሚል የለም። እንደውም በእኛ ሴት ልጅ ተከበረች ናት። ትቃጠል እያለ ቃሉ ትቃጠል የሚል የለም ትላለህ እንዴ? ተው እንጂ ያ ትቃጠል አለ በእሳት ትቃጠል። እንዴት ምን ስራ አደረገች? አባቷን ስላደረገች ዘና ዝሙት ምንድነው? ኃጢአት ነው እኮ። ረጋ በልሽ ቀስ ብል። አንደኛ በዝሙቱ ምክንያት አይደለም። የካህንም ልጅ ለአባቷ ክብር ብሎ ነው። አዳምጠ ሰከን ብላ አዳምጥ እባክህ። ይኸው አስተውላ አንብበው። ዝሙቱን ስለሰራች ሳይሆን ለአባትየው ክብር ሲል ነው። ገብቷል? ምን አለ? የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል አለ። አባቷን ካህኑን ማለት ነው፣ የእግዚአብሔር ካህኑን ታረክሰዋለች፣ በእሳት ትቃጠል አለ። እሺ አሁን አንተ ባልከው እንሂድ። በዝሙቱ ምክንያት ነው እንበል። የካህን ልጅ ቢያመነዝር ወንድ ልጅ ይቃጠላል የሚል አንድ ጥቅስ አምጣ። ለምንድን ነው ሴቶችን ብቻ እግዚአብሔር የሚጠላው? አቃጥሏቸው ለምን አለ? ወንድ ልጅ ይቃጠል የሚል ካለ ሳይ መጽሐፍ ቅዱስ ነው። መጀመሪያ ክፈተው እስኪ፣ አንዴ ክፈተው እስኪ እንትኑ ናምብብልህ። እከፍተዋለሁ። እሺ ያው ለምንድን ነው እግዚአብሔር ሴት ልጅን የሚጠላው? ትቃጠል ብሎ ፍርድ እስከማውጣት ደረሰ በሴት ልጅ ላይ። ለምን ሴት ልጅን ይሄን ያክል? ስለዚህ ለምንድን ነው ከቀደም ቁርአን ላይ ደግሞ ለምን ሴት ልጅ ባለጸጎችና ሴቶች ወዴት ይገባሉ ያለ? ለምንድን ነው ወንድ ለምን ዘላለም? አዳምጠ እኔ ቅድም ሳብራራ ነበር፣ ሰምተሃል? እሱ አሁን ይሄንንም አንተ አብራራ። የቱ ጋር ነው እግዚአብሔር? ይሄንም እንደ ወንድ ወስደው እንደዛ ወሰደው አይደለም። እኔ በማስረጃ እያነሳው ነው ስናገር የነበረው። አንተም አሁን በማስረጃ በእሳት ትቃጠል ብሏል። እሷ ነው አይደለ? የካህን ልጅ ቢያመነዝር ወንዱ ልጅ በእሳት ይቃጠላል ወይስ አይቃጠልም? ለምን አይቃጠልም? ማስረጃ አንተ ስለተናገርኩ ማስረጃ ሰጥኛለህ። ለቅድም ስላብራራው የኔ ንግግር ነው። አንተ ነህ ይሄን ማስረጃ የሚሆንልህ የሚፈስርልህ አይደለም። አንተም ቀደም እኮ ሴት ልጅና ባለጸጋዎች ወደ ሲኦል ይገባሉ ሲል አንተ ምን ያልከው? ሴት ልጅ እንዲህ ስለምታረግ ነው ወይ ደግሞ ባሏን ስለማታከበር ነው ይችላል ወይ ውለታ አድርጎላት እምቢ ባታረገውስ? ውለታ አድርጎላት ብታመነስ ውለታውን ከዚህ ከሐዲሱ እንደዛ የሚል ማብራሪያ የለም። ሴት ልጅ ውለታዋን ብታፈርስ ጀነት አትገባም ሲኦል ትገባ የሚል አለ? ከሐዲሱ ንገረኝ እስኪ። ካሁኑ ዝርዝር ታምጣልኛለህ? የለም አለ አሳያለሁ። አሁን አንተ ይሄንን ጨርስና ቀጥታ እኔ አሳያለሁ። አሁን በእሳት ትቃጠል ይላል። እርሷ የካህን ወንድ ልጅ ቢያመነዝርስ በእሳት ይቃጠላል? የለም አይደል? የለህም ማስረጃ። እሺ ሌላ ከዛው ጋር የማይነጻጸር አብሯት ዝሙት የሰራው ሰው ከካህኒቱ ልጅ ጋር አብሯት የሰራው ሰው ይቃጠላል አይቃጠልም? ይቃጠላል። አብሯት የሰራው ሰው የካህን ልጅ የሚለውን ተውኩት፣ መልስ የለም። ለዚህስ አብሯት ዝሙት የሰራው ሰው ይቃጠላል። ለምን ሴቷን ብቻ ነጠሉ? እግዚአብሔር ለምንድን ነው ሴት ልጅ እንደዚህ ልክ ሲፈልግ እግዚአብሔር ሴቶችን እጃቸውን ቆረጧቸው ይላል። እጃቸውን ቆረጧቸው። ወንድ ልጅ ላይ ግን አላለም። እግዚአብሔር እንዳነገራቸው ሴት ልጅ እጇ እንዲቆረጥ ሕግ አውጥቶባታል። ምን ያለ መሰላቸው? እግዚአብሔር አንድ ወንድና አንድ ሴት ቢጣሉ አለ ሚኪ ለባሏ ግዛ ብልትን ከያዘች አለ እግዚአብሔር እጇን ቁረጧት። ለባሏ ግዛ ሆና ይቅርታ ቃሉ መጽሐፍ ነው የሚለው። መጽሐፍ ቅዱስ ላይ ምን አለ እግዚአብሔር? ሁለት ሰዎች ቢጣሉ አለ እግዚአብሔር የአንደኛው ሰውዬ ሚስት ለባሏ ግዛ የዛኛውን ሰውዬ ብልትን ሄዳ ከያዘች በማስረጃ እሺ ያው እሺ ያው እና ቁጥር 11 ላይ ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራላት አለ። ያ ሰላም
ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራላት አለ የርህራሄ አምላክ። እጇን ቁረጣት። ምኗን ብትይዘው ነው? የማይያዝ ነገር ነው። ያው ብልቱን ብትይዝ አለ። ብልቱን ብትይዝ የማይያዝ ነገር ነው። ማለት የወንድ ልጅ ብልት አልወጣኝም፣ የማይያዝ ነገር አልወጣኝም። አንደኛ ሴት ልጅ ብትጣላ እንደዚህ ያለበት ምክንያት ለአንደኛው ማዳላት የሚሆን የለም። እንደዛ ሳይሆን ሁለቶቹንም ከተቻለ ማገላገል፣ ሲቀጥል ደግሞ ለአንዱ ተቃራኒ ሆኖ ለአንደኛው። ስለዚህ አንተ የምትለው በእስልምና አንድ ወንድና ሴት ሲጣሉ ለባሏ አገዛ ብልቱም እንትን መያዝ መጉዳት ትችላለች ማለት ነው። በእናንተ አስተምሩት እንደዛ ነው የሚለው ማለት ነው። እኔ ስለ እስልምና በዚህ ጉዳይ መቼ አወራሁኝ? ገና ነኝ። ስለዚህ ገና ስለ እስልምና ምን እንደሚል አሁን አገላለጽ እንደዛ ነው። ከኔ ጠብቅና መልሱን በእስልምና ደግሞ ላስረዳ። በእስልምና የሚለውን ላስረዳ። አሁን በእስልምና የሚለው አንተ ቅድም የሰጠህ ማብራሪያ ራሱ ነው። ፍትህ የሆነ ማብራሪያ ሰጥቷል። ከዚያ በኋላ መሆን ያለበት አለ ይሄ ልጅ ከዚህ በኋላ ምን አለ መሆን ያለበት ሁለት ሰዎች ቢጣሉ በመካከል ገብታ ማስታረቅ እንጂ ያለባት ይሄን ማድረግ የለባትም ማለት ይሄን አይደለም። መጽሐፍ ቅዱስ ኢስላም ነው ይሄን የሚለው። ኢስላም ምን አለ መሰለህ? قال سبحانه وتعالى في سورة الحجرات وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين. الله من عرف ሁለት ሰዎች ቢጣሉ አለ አላህ ምን አድርጉ አለ አንዱ ለሌላው ሄዶ ያብር ለአላላ ታዲያስ ፈአስሊሑ በይነሁማ በመካከላቸው አስታርቁ አለ። አስታራቂን ይወዳል አላህ። አስታርቁ በመካከላቸው። እሺ ከዚያስ በኋላ አልታረቅም ብሎ ሌላኛው አንዱ ሌላኛውን ቢጎዳውስ የሚጎዳውን ሰው ሄዳችሁ ታግዙታላችሁ አታግዙትም? እስኪ ፍትሃዊ ሆናችሁ ይመልሱ። ሁለት ሰዎች እየተጣሉ አገኛችሁ። አንደኛው እየጎዳው ነው አልሰማም አልታረቅም ብሎ ይደበድበዋል። ምን ታደርጋላችሁ በዚህ ሁኔታ? ምን ታደርጋላችሁ? እየተጎዳ ያለውን ሰው ሄደህ ታግዘዋለህ አይደለ? ሚኪ አንድ ሜትር አንሳ። ሚኪ ሁለት ሰዎች እየተጣሉ ብታገኝ መጀመሪያ ሄደህ በመካከላቸው ተው ብለህ ለመገላገልና ለማስታረቅ ትሞክራለህ አይደለ? ለማስታረቅ ትሞክራለህ፣ ለመገላገልና ነገሩን ለማብረድ ለማስታረቅ ትሞክራለህ አይደል? ለማስታረቅ ሞክራለሁ፣ ለመገላገል። ያንን ቢ ብሎ አንደኛው አልሰማህም ብሎ አንደኛው መታረቅ ፈለገ፣ ሌላኛው ደግሞ አልሰማህም ብሎ ያንኛውን እየጎዳው ብታገኝ ምን ትላለህ? የሚጎዳውን ሰው ታግዘዋለህ አይደል? አቅሙ ካለ ያን የሚጎዳውን ሰው ታግዘዋለህ አይደል? ወይንስ እስኪገለው ድረስ ቆም ብለህ እስኪገለው ድረስ እንደ ፊልም ታያለህ? ወይንስ ታግዘዋለህ? እኔ እንደራሴ አስተሳሰብ በጣም የሚያስቸግረውን ልጅ ነው ይጀመር በንፈልገው የሚያስቸግረውን ልጅ ጎቶ መውሰድ ነው ሐሳቤ የሚመጣልኝ። መጉዳት ግን አልችልም። መጉዳት አልችልም። ቁርአን ይሄን ያለው። ስለዚህ ሴት ልጅ ደግሞ ቁርአን ይሄን ያለው አሁን የሚጎዳውን ሰው አግዙት አለ። ያን የሚጎዳውን ሰው ሄዳችሁ እርሱን ተከላከሉ በቃ። ስለዚህ ይሄን ያለው ቁርአን ነው። አንተ ግን ይሄን ከመጽሐፍ ቅዱስ ላይ ታመጣለህ። እግዚአብሔር እንዳለ ያለው የቱ ጋር ነው ያለው? እግዚአብሔር ምን ሚለው በምን አሁን በዚህ ጉዳይ ላይ ሁለት ሰዎች ቢጣሉ አለ እግዚአብሔር። ሁለት ሰዎች ቢጣሉ አለ ባላን እየጎዳባት ነው። ባላን የሚጎዳባትን ሰው ያኛውን ሰው ሄዳ እንትን ብትል ከባሏ ብትከላከል አይፈቅድላትም እግዚአብሔር። ቁጭ ብላ እንደ ፊልም እንድታይ ነው በቃ ያዝዛት። ያንን ሄዳ ብታግዝ ባሏን ከሚመታው ሰው ልታስጥለው ብትሞክር አለ እጇን ቁረጧት አለ እግዚአብሔር። በቃ እየተገደለ ባላ ቁጭ ብላ ማየት አለባት ነው የእግዚአብሔር ሐሳብ። ምንድነው ያለው? እንደዛ ነው ያለው። ያ እናስነብበህ ያ ክፈትለት ቁጭ ብላ ተይ። አየህ ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ አይፈቅድላትም። ልታድን መሄድ ብትቀርብ አለ ከዛስ እጇን ቁረጣት። ምን እንደሚለው መጀመሪያ አንብበዋል። ብልትን የምትይዘው ለምንድን ነው? ባሏን ለማዳን እየተጎዳ ነው። መገላገል የሚቻል ነገር አለ። መገላገል የሚባል ነገር አለ። ብትይዘው ነው ያለ ወይ ደግሞ አደላች ነው እኮ ይሄ ማለት ለባሏ አደላች ነው። ይሄ ፍቺ እንጂ ለባሏ ማድላት የለባትም ወይ ደግሞ ስለማድላት አይደለም። አንተ ቆም ብለህ አስብ እንጂ ባሏን ከሚመታው ሰው ልታድነው አለ እኮ። እየተመታ እኮ ነው፣ ባሏ እየተጠቃ ነው። ቅድም ምን እንዳል ቅድም አንድ ሰው እየጣላ ብታገኘው መገላገል ነው አይደል?
እሷ ደግሞ ለባል አድልታ እንደዛ የምታረግ ከሆነ ይሄ ምንድን ነው? ኢፍታ ነው የሚሆነው። ይሄ ሌላ እየተጎዳ ነው፣ ባልየው እየተደበደበ ነው፣ እየተመታ ነው፣ እየተጠቃ ነው። ያው ከሚመታው ሰው ማገላግል ነው አይደል? እየተመታ ነው፣ ሰውዬው እየተጠቃ ነው። በዚህ ሰዓት ባሏን ማዳን ያለባት። እየተጎዳ ነው እሱ። ቅድም ምን አልኩህ? ባለ አንደኛው ሌላውን እየጎዳው ብታገኝ ምን ታደርጋለህ? ስለ የሚጎዳውን ሰው ሂጂ እንትን ነው አላህኛ። ስለዚህ ሚስትም እንደዛ ነው ያደረገችው። በምን ትእዛዝ ነው? በማን ትእዛዝ ነው? ከየት መጽሐፍ ነው? እግዚአብሔር በሙሴ የሙሴ ህግ ነው። ህግ ነው። ማን ነው የሰጠው ለሙሴ? ለሙሴ ማን ነው የሰጠው? እግዚአብሔር ነው አይደለም? ህግ እና ህግ ነው እኮ ህግ ነው። ማን ነው የሰጠው? መጽሐፍ ቅዱስ ላይ በእንትን የጻፈው ሳይሆን ይህ በሙሴ የተሰጠው በሙሴ እንትን ዘመን የተሰጠው ህግ በሙሴ የነበረ ህግ ነው። ገብቶሃል? ለሙሴ ከዛ በኋላ ለሙሴ ሰጠው። ለሙሴ አንዴ መረጋጋት እድል ስጠኝ እንጂ ሚኪ ይሄን ህግ ለሙሴ የሰጠው ኢየሱስ ክርስቶስ ነው ወይንስ አይደለም? ኢየሱስ ራሱ ነው እጇን ያስቆረጣት እንዳው ኢየሱስ ነው አይደለም? ምን ለሙሴ የሰጠው ህግ አስርቱ ትእዛዝ ነው የሰጠው። አስርቱ ህግ ነው የሰጠው ለሙሴ። አስርቱ ህግ ነው። ከአስርቱ ህጉ ላይ እንደዛ የሚል ካለ አሳየ። ህግ የሰጠው ከሆነ ይሄንን ህግ ለሙሴ የሰጠው ሙሴ በራሱ ነው የጻፈው ካልከን መጽሐፍ ቅዱስ የሰው መጽሐፍ ነው ማለት ነው። አለቀ እዚሁ ጉዳዩ። አይ ሙሴ አይደለም አምላክ ነው ካልከኝ ኢየሱስ ክርስቶስ። ስለዚህ ሴቶችን እጃቸውን ቁረጧቸው ብሎ ሲያዝ ነበር ማለት ነው። ሙሴ የነበረው ማን ነው ይሄን ህግ ያወጣው? ሙሴ በራሱ ከሆነ እሺ እንስማማለን። ሰው እንደውም አሪፍ የሰው መጽሐፍ ነው የአምላክ መጽሐፍ አይደለም ማለት ነው። አይ ኢየሱስ ነው ካልክ ግን ኢየሱስ ራሱ ሴቶችን እጃቸውን አስቆርጧል ማለት ነው። ምን ትላለህ? ህግ ምንድን ነው? ህግ ማለት በሙሴ የነበረው ህግ። ለምሳሌ አንድ ሰው በምንድን ነው በብሉይ ኪዳን የነበረው ህግና አሁን ደግሞ የሚለያይበት። ለምሳሌ በብሉይ ኪዳን የነበረው ህግ ነው ይሄ ያለው። ገብቶሃል? ማን ነው ይሄን ያለው? ባለቤቱ ማን ነው? ማንነትን እየጠየቃል። ማን ነው ይሄንን ህግ ያወጣው? ሙሴ የነበረ ህግ ነው እኮ በሙሴ የነበረ ነው። እሱ እኮ ተስማማው። ማን ነው ያወጣው? ሙሴ በራሱ ነው ይሄን ህግ ሲጽፍ የነበረው ይሄን መጽሐፍ ወይንስ እግዚአብሔር ነው ሲናገር የነበረው? ኢየሱስ እንደናንተ ነው በል አሚክ። ሁለቱም መልስ መራራ ነው። ሁለቱም መጽሐፍ ቅዱስን በቃ ክርስትናን ውድምድም የሚያደርግ መልስ ነው። መልሰው ወይ ኢየሱስ ነው ወይ ሙሴ ነው። ከሁለት አንዳቸው ናቸው። ሙሴ ነው ካልከን አምላክ አይደለም ይሄን ቃል የተናገረው ካልከን፣ ስለዚህ መጽሐፍ ቅዱስ የሰው ንግግር ነው የአምላክ ቃል አይደለም የሚለውን አመንክ ማለት ነው። እዚሁ አበላ ክርስትና የሰው ሐሳብ ነው። አይ ሙሴ አይደለም ራሱ አምላካችን ነው ካልክ ኢየሱስ ክርስቶስ ስለዚህ ገዳይ ነበር፣ ሴቶችን ቆራርጣቸው እጃቸውን ቆረጧቸው እያለ ሲያዝ ነበር ማለት ነው። የፍቅር አምላክ ነው ምናምን የምትለው ውሃ በላው ማለት ነው። ሚኪሻ በል ሚኪነት ሚካለም ሚኮ የጌታ ሰው ሚኮ አላህ ሙስተዓን ወላሁ ሙስተዓን ወዐላ ማ ተሲፉን። ዛሬ እኮ ሙሳ ነፃ የወጣበት ቀን ነው። ደስ ላይ ወረበል ካባ ዛሬ በጣም ደስተኛ ነበሩ። የሙሳ ደስታ የኔም ደስታ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ፈነሕኑ አሐቁ ቢሙሳ አሉ። ለሙሳ እኔ ከማንም በላይ የሚገባው እኔ ነኝ አሉ። ያ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ዛሬ በጣም የተደሰቱበት ቀን ነው። ለምን ከተባለ የወንድሜ የሙሳ ደስታ የእኔም ደስታ ነውና ብለው ተናገሩ። ነቢያቶችን እንዴት እንደሚወዷቸው ነብዩ ሰለላሁ ዐለይሂ ወሰለም አትጠይቁ ወረበል ካባ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን ሲወዷቸው ተውት። ከዕለታት አንድ ቀን ቁጭ ብለው እያስተማሩ እያለ ህዝብን እያስተማሩ አስቡት። ያ ሁሉ ትውልድ ቁጭ ብለው ሐዲስን ከእርሳቸው እየተማረ የሆነ ሰው መጣና ያ ኸይረ ናስ አላቸው። አንተ የሰው ሁሉ መልካም አላቸው። ነቢያቶች እንዲረሱ አልፈለጉምና ምን አሉ? ላ ኸይረ ኢላ ኢብራሂም ብለው መለሱለት። ሰውየው እንደ ኢብራሂም ያለ መልካም የለም አንተ አሉት። ያ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ከኢብራሂም በላይ ናቸው ደረጃቸው። ነገር ግን ነቢያቶች እንዲረሱና ሁሉ እርሳቸው ብቻ እንዲወሱ አይፈልጉም ነበር። በትምህርታቸው መካከል ሁሉ ነቢያቶችን ከፍ አድርገው ያነሱ ነበር። ረሒመ ላሁ አኺ ሙሳ ይላሉ። ወንድሜን ሙሳን አላህ ይዘንለት።
ለው ኩንቱ መካነሁ ይላሉ። በጣም ታግሰው ነበር እስራኤላውያኖች ተፈታትነውት ሙሳን። ወንድሜን ሙሳን አላህ ይዘንለት በጣም ታግሷል እያሉ ይመሰክሩለታል። ያኔ ከፍ ያደርጉታል በህዝቦቻቸው መካከል። ነቢዩላህ ዒሳንስ ምን አሉት? ፈአቁሉ ከማ ቃለ ልዓብዱ ሳዲቅ ይሉ ነበር። ዓብዱ ሷሊሕ ጻድቁ የአላህ አገልጋይ እንዳለ እኔም እላለሁ ይሉ ነበር። ጻድቁ ብለው ነው የተናገሩት። ጻድቁ ብለው የተናገሩት እርሱን ብቻ ነው። ሁሉም ነቢይ ጻድቅ ናቸው፣ ግን እርሱን ጻድቁ እያሉ ለየት አድርገው ያነሱታል። በጣም ይወዱታል፣ በጣም ያከብሩታል። አነ አውለ ናሲ ቢዒሳ ብን መርየም ይላሉ። ለማርያም ልጅ ለዒሳ ከማንም በላይ የምቀርበውና የምወደው እኔ ነኝ ይላሉ። ጻድቁ ያሉበትን ላሳያቸው፣ ላወጣላቸው። ጻድቁ የአላህ አገልጋይ ፈአቁሉ ከማ ቃለ ልዓብዱ ሳሊሕ ከማ ፈአቁሉ ከማ ቃል አልዓብዱ ሳሊሕ ጻድቁ የአላህ አገልጋይ እንዳለ እኔም እላለሁኝ ይላሉ። ዩሕሸሩ ናስ የውም አልቅያማ አሉ ሑፋተን ዑራተን ጉርለን ከማ ኹሊቁ ثم قرأ كما بدأنا أول خلق نعيده وعدا علينا إنا كنا فاعلين وأول من يكسى من الخلائق إبراهيم ويؤخذ من أصحابي برجال ذات اليمين وذات الشمال فأقول يا رب أصحابي فيقال إنك لا تدري ما أحدث بعدك إنهم لن يزالوا مرتدين على أعقابهم منذ فارقتهم فأقول كما قال العبد الصالح صادقوا يا الله قال جاي إن لا أني من الله هلال ولا مرة نياك يا سلزي صادقوا باريا إن دالو أني الله هلال ጻድቁ የአላህ ባሪያ ብለው ነው የሚገልጹት ነብዩ ሰለላሁ ዐለይሂ ወሰለም። ማንን? ዒሳን። وهكذا كان النبي صلى الله عليه وسلم يرفع بمقام الأنبياء ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም በየጊዜው ነቢያቶችን ደረጃቸውን ከፍ እያደረጉ ለህዝቦቻቸው ይነግሯቸው ነበር። ለዚያ ነው በውስጣችን ላይ በጣም ክብር ያለን፣ በጣም ውዴታ ያለን። እኛ የምንወዳቸው ነብዩ ሰለላሁ ዐለይሂ ወሰለም ነቢያቶችን እንድንወዳቸው ኮትኩተውናል፣ እንድንወዳቸው አድርገውናል። በጣም ልዩ ክብር አለ። ይባቻል። ይሄ ነው هذا هو سبب حبنا للانبياء ለነቢያቶች ያለን ውዴታ ምክንያቱ ይሄ ነው። እርሳቸው ሁሌ ሲያነሷቸው በመልካም ከፍ አድርገው ያነሷቸው ነበር። እሺ ጥያቄ ካለ እሺ አንዴ ዛህራ የምትባለው ታች አብሯት ክርስቲያን አለች እና ያስገባት እሱ አንድ ክርስቲያን ልጅ ጥያቄ አላት ታች ላይ መርሐባ። እሺ አንዴ ስልክ ላወራ ነው። ዛህራ አንዳንድ ጻፊ
እሺ ሰላም አለይኩም ሀዩ ይሰማሻል? አዎ ዛህራ ይሰማል። ክርስቲያኒቱ አብራሻለች አሁን። ሰላም አለይኩም ለች ወአለይኩም ሰላም። እሺ ሰዓት ሀኒሳ ይላሉ። እኛም አጥጋቢ መልስ ስለሌለን ዝም እንላለን። ነገሩ እንዲህ ነው። ሀኒንም ላላገኘን እኛም ራሳችንን አጥተን ትልቅ ዋጋ እየከፈልን ነው። ከሳውዲ ወደ ሀገር ከመግባት ኢትዮጵያ በእስር ከመቆየት በኋላ ወደ ዱባይ ተሰደን ዳግም ለማገገም አንገታችንን ደፍተን በምንሰራበት ጊዜ እንደ ማንኛውም ሰው ሰብአዊ ተሰምቶን በኔ እህት ላይ ቢሆንሳ የሚለው አድሮብን እችሊ እውነታው እንዲገኝ ብዙ ስንጥር ነበር። ያ መልካም ስራችን እንደ መጥፎ ተቆጥሮ ከዱባይ ተባረን ሌላ ሀገር፣ ከሌላ ሀገር ሌላ ሀገር የስደተኞች ስደተኛ ባይተዋሩንን ከባድ ህይወት እየገፋን ነው። ከዚህ ሁሉ ግን በጣም ልቤን ከሰበረው ነገር አንዱ ወንድሟም ይሁን ባልም ይሁን የቅርብ ዘመድ እንዳው ሰያ የደረስክ ምን ሆንክ ማለት ያለ መቻላቸው በጣም አሳዝኖኛል። ምንም ፈልጌ አይደለም እነሱ ስራቸውን እየሰሩ የዕለት ተዕለት ህይወታቸውን እየኖሩ ነው። እኛ ግን ለነሱ ሊብለን በቃላት የማይገለጥ ዋጋ እየከፈልን ነው። ራሱ ይሄ ዳግም ሰዎችን እንዳንረዳ ልባችን ጠንካራ እንዲሆን ነው የሚያደርገው። ችግር ውስጥ የከተትነው እኛን ብቻ አይደለም። እነዛ ከኛ የሚጠብቁ ቤተሰቦቻችን፣ አዲስ ለብሰው የሚውሉ ቤተሰቦቻችን ዛሬ እኛ እጅ ስለቆመ ኢድን እንኳን አዲስ ለብሰው አልዋሉ። አይ ነገር ግን ችግር የለውም። የኔ ልጅ አዲስ ለብሶ ያለ መዋሉ ሲያንገበግበኝ የሃኒ ልጅ ደግሞ ያለ እናት መኖሩን ሳስብ አይ የኔ ልጅ ይሻላል እላለሁ። እና አልሐምዱሊላህ ስለ ሁሉም ነገር አሁንም ቢሆን ስለ ሃኒ በምንችለው ዝም አላልንም። ጉዳዩ አጥጋቢም ባይሆን በህግ በታገዘ ሁኔታ አንዳንድ ነገሮች ምርመራ እየተደረጉ ነው። ያው እኔ ግን ይሄ አጥጋቢ ነው ወይም የሷን ሀቅ ያወጣል ብዬ አላምንም። ቢሆንም አባቷም ክስ መስርተዋል። ዞሮ ዞሮ ወደፊት አብረን የምናየው ይሆናል። ነገር ግን ገለታ የዋሉላችሁን ሰዎች አትርሱ። ምንም አታርጉ፣ ጠይቋቸው። ለሙራንም ብዙ ሰዎች ላይ በገባው ሰዓት ሀኒሳ ይላሉ። እኛም